መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው። በእርሱ እታመናለሁ፣ እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃል። በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል፣ ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቅጥር ጋኔን አትፈራም። በአጠገብህ ሺህ በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖች ብቻ ትመለከታለህ፣ የኃጥአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍት ወደ ቤትህ አይገባም። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና፣ እግርህን በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ምን ታረጋለህ? ትጫማለህ። አንበሳውና ዘንዶ ምን ታረግዳለህ? ትረግጣለህ። በእኔ ተማምኗልና ስሜንም አውቋልና ይጠራኛል። በመከራው ጊዜ ከእርሱ ጋር አድነውም አለው። ረጅም ዕድሜ ማዳኔንም ሃሌሉያ። ሃሌሉያ። ዛሬ ከእናንተ ጋር ማነባው መዝሙር 91 ነው። እሱን አነባዋለሁ። እንደዚህ ይላል። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው። በእርሱ እታመናለሁ፣ እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና። በላባዎቹ ይጋርድሃል፣ ከክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል፣ ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቅጥር ጋኔን አትፈራም። በአጠገብህ ሺህ በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖች ብቻ ትመለከታለህ፣ የኃጥአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍት ወደ ቤትህ አይገባም። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና፣ እግርህን በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ምን ታረጋለህ? ትጫማለህ። አንበሳውና ዘንዶ ምን ታረግዳለህ? ትረግጣለህ። በእኔ ተማምኗልና ሃሌሉያ፣ ስሜንም አውቋልና ይጠራኛል። በመከራው ጊዜ ከእርሱ ጋር አድነውም አለው። ረጅም ዕድሜ ማዳኔንም ሃሌሉያ። በአንደኛ ሳሙኤል ምዕራፍ 23 ላይ ቁጥር 1 ላይ ከአንድ ጀምሮ አነባዋለሁ። ለዳዊትም እነሆ ፍልስጤማውያን ኢቅላግን ይወጋሉ፣ አውድማውንም ይዘርፋሉ የሚል ወሬ ደረሰው። ዳዊትም ልሂድን እነዚህንስ ፍልስጤማውያን ልምታን ብሎ እግዚአብሔርን ጠየቀ። እግዚአብሔርም ዳዊትን ሂድ ፍልስጤማውያንን ምታ፣ ኢቅላግንም አድን አለው። የዳዊትም ሰዎች እነሆ በዚህ በይሁዳ መቀመጥ እንፈራለን፣ ይልቁንስ በፍልስጤሞች ጭፍሮች ላይ ወደ ኢቅላግ ብንሄድ እንዴት ነው አሉት። ዳዊትም ደግሞ እግዚአብሔርን ጠየቀ። እግዚአብሔርም ውረድ አለው። ከዛ ሄዱ አይደል? ከዛ ማረኩ፣ በትልቅ አገር ገደሏቸው። ከዛ በኋላ ምን ሆነ? ቁጥር 7 ላይ ሳኦል ዳዊት ወደ አቂላ እንደመጣ ሰማ። አቂላ ገብቷል የሚለውን ነገር ሰማ። ያሳደደው ስለሆነ ይከታተል ነበር። ሰዎች ነገር አቂላ የምትባል ከተማ ውስጥ ገብቷል፣ እዛ ነው ያለው። ምን አለ? ሳኦልም አለ መዝጊያና መወርወሪያ ወዳለባት ከተማ ገብቶ ተገኝቷልና እግዚአብሔር በእጅ አሳልፎ የዳዊት የመጨረሻው ይሄ ነው አለ። እግዚአብሔር ምን አድርጎታል? በእጅ አሳልፎ ሰጥቶታል። ይህች ከተማ በጥንት የነበሩ ከተሞች አንዱ ዲፌንስ ሲስተማቸው ምንድነው? ዙሪያቸው ይታጠራል፣ እንደገና ምን አላቸው? በር አላቸው። የዚች ከተማ ዩኒክነት መውጫ መግቢያዋ በሯ መጽሐፍ እዚህ ላይ እንደሚናገረው ምን ያላት ነች? መዝጊያና ምን መወርወሪያ ያላት ቅርቃር ይባላል። ይሄ አሁን ምንም አይነት ለዛ ነው ሳኦል ደስ ያለው።
ደስታ ምንድነው? የገባበት ሁኔታ አሁን ምን አይልም፣ መውጫ የሌለው ሁኔታ ውስጥ ምን አድርጓል? ገብቶልኛል። ስለዚህ ምን አደርገዋለሁ? ይዘዋለሁ። ስለዚህ ሄጄ ምን አደርገዋለሁ? ይዘዋለሁ። እና እግዚአብሔርም ደግሞ ምን አድርጓል? በእጄ አሳልፎ ሰጥቶታል። ዳዊት የተገኘበት ሲናሪዮ በሰው እይታ መውጣት የማይቻል ሁኔታ ነው። በምንም ነገር ብትሉት ሳኦል መንግስት ነው። he's a king አርሚ ያለው የት እንዳለ አውቋል። the only thing ማድረግ የሚገባው ምንድነው? አርሚውና ሳኦል they should just show up at the door, the gate ጌቱ ላይ ከመጡ አለቀ። ምንም መውጫ የለም ከዛ ውጪ። ሄዶ ጌቱ ጋር ምን ማድረግ ብቻ ነው? መያዝ። በቃ የሚያስፈልገው ነገር ይሄ ነው። ምንም መውጫ የለው ነገር ነው። እና ዳዊትን ግን ይሄን ሰማ። ሳኦልም ወደ ኢቅላ ወርደው ይዋጉ ዘንድ ዳዊትና ሰዎችን ይከቡ ዘንድ ህዝቡን ሁሉ አዘዘ። ማን ሰማ ይሄንን? ዳዊት ሳኦልን ክፉ እንዳሰበበት አወቀ። ከዛ አብያታርን ጠርቶ ጠየቀው። እነዚህን ሰዎች ለማዳን ነው የገባው እዛና የእስራኤል አምላክ አቤቱ በአንተ ምክንያት ከተማይቱን ያጠፉ ዘንድ ሳኦል ወደ ኢቅላ ሊመጣ እንደሚፈልግ እኔ ባሪያ ፈጽሞ ሰምቻለሁ። እና እነዚህ የኢቅላ ሰዎች አሳልፈው ይሰጡኛል አሉ። ምክንያቱም ታድጓቸዋል፣ ከፍልስጤም ያዳናቸው ነው አይደል? ሎጂካሊ ሊቆሙለት ይገባል አይደል? አይደለም? እንደዛ ነው የሚያሰኘው። ግን የእስራኤል አምላክ አቤቱ እንድትነግረኝ ለምንሃለሁ አለው። እግዚአብሔር ምን አለው? ይወርዳል። ሳኦል ምን ያደርጋል? ይወርዳል፣ ይመጣል። እሺ። እና የኢቅላ ሰዎች እኔና ሰዎቹን በሳኦል እጅ አሳልፈው ይሰጡናል? አዎ። ምን ያደርጓችኋል? አሳልፈው ይሰጧችኋል። ዳዊት እዚህ ጋር ምንድነው እያደረገ ያለው? ከእግዚአብሔር ምን እየተቀበለ ነው? ኢንስትራክሽን። ይኸውላችሁ ለእያንዳንዱ ቅርቃር መውጫ ምን አለ? ኢንስትራክሽን አለ። ምን አለ? ህጉን ከአፉ ምን አርግ? እንግሊዝኛው ብታነቡት ሪሲቭ ምን አርግ ነው የሚለው? ኢንስትራክሽኑ አይደለም? ተቀበል ከርሱ። ኢንስትራክሽኑን ተቀበል ነው የሚለው አይደለም? ስለዚህ ኢንስትራክሽኑን ተቀበል ከሱ። ኢንስትራክሽን ነው የሚያወጣው። እኛ አሁን ስፔሲፊክ ኢንስትራክሽን አንጠይቅም። የሚያስወጣው ግን ምንድነው? ኢንስትራክሽን ነው የሚያስወጣው። ስለዚህ ምን አለ ሳኦል? በርግጥም ወደዚህ ምን ያደርጋል? ይመጣል። ስለዚህም ደግሞ ምን ያደርገኛል? ይይዘኛል። ከዛ በኋላ ዳዊት ምን አደረገ? ከዛ ወጥቶ በተራራማው አገር እንደገና መኖር ጀመረ። ማን አስመለጠው? እግዚአብሔር። ለዚህ ነው እኮ በተከበበ ከተማ የሚያስደንቅ ምህረቱን በእኔ የገለጠ እግዚአብሔር ይመስገን። ኤክስፒሪየንስ ስላደረገ እኮ ነው፣ ስለተለማመደ እኮ ነው። በተከበበ ከተማ ውስጥ ገብቶ ቅርቃርና መዝጊያ ያለባት ከተማ ውስጥ ገብቶ ምን ስላደረገ? ስላመለጠ አይደል እንዴ? በተከበበች ከተማ ውስጥ እግዚአብሔር ስለታደገው፣ እግዚአብሔር ስላወጣው ምን አለ? በተከበበ ከተማ አይደለም እግዚአብሔር እኔን አድኖኛል ብሎ እግዚአብሔርን ሲያመሰግን ትሰማላችሁ። አሜን አሜን። ታውቃላችሁ አንዳንድ ህይወታችን እንደዛ አይነት ቅርቃር ውስጥ ይገባል። ሰው ብታማክሩ መፍትሄ የለው። ስትጸልዩ መልስ የሚመስል ነገር የለም። ብዙ ነገሮችን ትሞክራላችሁ ግን ምን አይመጣም። ስለዚህ ምን ይላል እዚህ መዝሙር 90 ቅድም ያነበብነው? ሃሌሉያ። ቁጥር 3 ላይ ምንድነው የሚለው? እርሱ ምን ያደርጋል? ከአዳኝ ወጥመድ አይደለም ከሚያስደነግጥም ነገር ምን ያደርጋል? ምን ያደርጋል? ያድንሃል። ስለዚህ ይሄ የአዳኝ ወጥመድ ነው። ወጥመድ ውስጥ ዳዊት ገብቶ ስለሚያውቅ ዳዊት ያመለጠው ከዚህ ወጥመድ ውስጥ ምንድነው? በዚህ ነው።
ከአዳኝ ወጥመድ ውስጥ ምን የሚያደርግ የሚያወጣ ምን አለ? ጌታ አለ። አሜን ሃሌሉያ። ኢየሱስ ጌታ ነው። ግን ምን ያስፈልጋል? መውጫ መንገድ ግን ያስፈልጋል። አንደኛ ነው። ቅድም ላሊ ያንን ክፍል ጀምሮት ነበረ። አንደኛ ቆሮንቶስ 10:13 ላይ አይደል? ምንድነው የሚለው? ምንድነው የሚለው? አዎ ማለት ምንም በሰው ከሚሆነው በቀር አንዳች አልደረሰባችሁ አይደል? የደረሰባችሁ ነገር ልክ እንደ መልአክ አይደለም። መልአክ ስለሆናችሁ አይደለም የደረሰው። ደግሞ ይሄ ነገር ከዚህ በፊት ምን ሆኗል? ሌላ ሰው ላይ። የመጀመሪያው ግን አይደለም። ብዙ ጊዜ ግን እንደዛ እናስባለን አይደለም? እኛ ላይ የደረሰው እስከ ዛሬ በዓለም ታሪክ ደርሶ የማያውቅ አይደል? እንደው እኛ ላይ ብቻ የመጣ መጽሐፍ ቅዱስ እንደዛ አይልም። የደረሰባችሁ ነገር እንደምንድን ነው? በሰው ከሚሆነው በቀር በሰው ላይ የሚሆን ነገር ነው አይደለም? ደግሞም ከምትችሉት መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር ምን ያለ ነው? የታመነ ነው። ስለዚህ ምን አለው ማለት ነው? ሊሚት አለው። አሁን ስትመለከቱ ኢዮብን መጀመሪያ ንብረቱን አይደለም ሊሚት ስለተደረገ እኮ ነው። በቃ ሻው አይደል? ከዛስ ራሱ ላይ በስቴፕ ነው የመጣው አይደለም? ስለዚህ ከምትችሉት መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ምን ያደርግላችኋል ደግሞ? ከፈተናውም ጋር መውጫውን ያደርግላችኋል። ስለዚህ ምን አለው ማለት ነው? there is light at the end of the tunnel. light አለ። ምን አለ? መውጫ አለ። መውጫውን ግን ለማግኘት ከአፉ ምን መቀበል ያስፈልጋል? ኢንስትራክሽን አይደል እንዴ? እና ቲቪ ገዝቶ ፍሪጅ የሚያደርግ ሰው አይደለም እና ከኋላ አስገባለሁ ብትሉ ቲቪውን ተሰብሩታላችሁ። ኢንስትራክሽን አለው። መውጫ ምን አለ? መንገድ አለ። አሜን አለ። በምንገባበት ነገር መውጫን የሚሰጥ ማን ነው? እግዚአብሔር ነው። አሜን። እንደገና አንደኛ ሳሙኤል ከዛ ስትመለከቱ ዳዊት ከዛ ካመለጠ በኋላ ምን ሆነ? ሌላ እንደገና በተራራ ውስጥ በተለያየ ቦታ በዚፍ ምድር ላይ ምን አደረገ? ባለው ተራራማ ሀገር ተቀመጠ ይላል። እና ከዛ ሳኦል ሁሉ ጊዜ ይፈልገው ነበር። እግዚአብሔር ግን እጁን አሳልፎ አልሰጠው። እና ዳዊት ደግሞ ሳኦል ነፍሱ ሊፈልግ እንደወጣ ባየ ጊዜ ዳዊትን በዚሁ ምድረ በዳ በትሻ ውስጥ ይኖር ነበር ይላል። እና በዚህ ጊዜ ሆነው የራሱ የዳዊት ልጅ ዮናታን መጣ እና አገኘውና ምን አለ? የአባቴ የሳኦል እጅ አታገኝህምና ምን አትበል፣ አትፍራ። አንተም በእስራኤል ላይ ንጉሥ ትሆናለህ፣ እኔም ከአንተ በታች ሁለተኛ ሆናለሁ። ይህም ደግሞ አባቴ ሳኦል ያውቃል አለው። ትናንትና እዛ የሐኪሞች ህብረት ላይ ወንጌላዊ ያሬድ ነበርና እግዚአብሔር ቃል ሲያካፍለን በክርስቶስ የነበረ ያ ሐሳብ በማይሆን በእናንተ ዘንድ ይሁን። እርሱም ደግሞ በእግዚአብሔር አምላክ ይኖር ሳለ ከእግዚአብሔር ምን አለ? እንደ መቀማት አድርጎ አልቆጠረውም። ያውም ለሞት ለመስቀል ሞት አይደል? ያውም ሰው ባሪያን መልክ ይዞ መጣ። ሌላውን ማስቀደም። ይሄ በክርስቶስ የነበረ ሐሳብ ነው። አሁን በጣም ትልቅ ምሳሌ። እኔ አሁን ትናንትና ቁጭ ብዬ ነበር ማስበው። ማን ነው? ዮናታን። ባይ ዲፎልት the next king ማን ነው? ዮናታን ነው። the kingdom goes to him። አባቱ እንደውም አይደል ጦር ወርውሮበታል አይደል? እንዴት ዳዊትን ምን ታረጋለህ? ትደግፋለህ ብሎ ግን አንድ ያወቀው ነገር አለ። የማን ሐሳብ ይቅደም? የእግዚአብሔር ሐሳብ ይቅደም። አንተ ንጉሥ እንድትሆን ምን አደርጋለሁ? አውቃለሁ። ዊሊንግሊ ነው የሰጠው። ከዛ እኔ ደግሞ ምን አደርጋለሁ? ካንተ ሁለተኛ እሆናለሁ። እና
ቃል ኪዳን እንዳደረጉ ይናገራል። ከዛ ነገሩት የዚፍ ሰዎች በዚህ ተደብቋል ብለው ለሳኦል ነገሩትና ከዛ ምን አላቸው? እርሱ የሚደበቅበትንና የሚሸሽበትን ስፍራ እዩና እወቁ። በእርግጥም ወደ እኔ ተመለሱ፣ እኔም ከእናንተ ጋር እሄዳለሁ። በምድርም ውስጥ ቢሸሸግ በይሁዳ አላፍ መካከል እፈልገዋለሁ። ከዚያም ተነስተው ከሳኦል ፊት ወደ ዚፍ ሄዱ። ዳዊትና ሰዎቹም ግን የሴሞንን ደቡብ በኩል የአረባ በማዖን ምድረ በዳ ነበሩ ይላል። ሳኦልና ሰዎቹም ሊፈልጉት ሄዱ። ዳዊትን በሰማ ጊዜ ወደ አለቱ ወርዶ በማዖን ምድረ በዳ ተቀመጠ። ሳኦል ያንን በሰማ ጊዜ ዳዊት በማዖን ምድረ በዳ አሳደደው። ስለዚህ ሌላ ከዛ ቅርቃር ከወጣ በኋላ እንደገና ሌላ ነገር ውስጥ ዳዊት ሲገባ እናያለን። እና አሁን ደግሞ በጣም ከቅድሙም የባሰ ከባድ አስቸጋሪ ነገር ውስጥ የገባው ምን አደረጉት? አሁን ያለበት ዳዊት በአንድ ተራራ ዙሪያ ነው ያለው። በዛ ተራራ ነው ያለው። ሳኦልና ሰዎቹም ደግሞ ምን አደረጉ? መጡ። የዛን ጊዜ መጀመሪያው አልመጡ። አሁን ግን በትክክል መጥተዋል። ኦኬ። እና ይሄ በጣም የሚያስፈራ ሲናሪዮ ነው። ምናልባት በጣም በቅርብ ዳዊት ያመለጠበት ሲናሪዮ ነው ይሄ። ስለዚህም ሳኦል በተራራው በአንድ ወገን ሄደ፣ ዳዊትና ሰዎቹም በተራራው በሌላው ወገን ሄዱ። አሁን ይሄ በደንብ ይዩት። አንድ ተራራ ብቻ ነው የሚለያቸው። ተራራውም ደግሞ በአንድ በኩል ማን አለ? ሳኦልና ሰራዊቱ አለ። በሌላ በኩል ማን አለ? ዳዊት። በጦርም ቢሆን በቁጥርም ቢሆን በኃይልም ቢሆን የሳኦል ይበልጣሉ አይደል? ሄዱ እና ከዚህ ነገር እንዴት ማምለጥ ይቻላል? እና አይኖቼን ወዴት አነሳው አለ? ማን ያድነኛል ብሎ? ተራሮቹ ያድኑኛል ብሎ ነው የተመጣው። አይኖቼን ወደ ተራሮች አነሳው ይላል አይደል? ረዳቴ ምን ብል ከወዴት ይምጣ አይደል? የኔ ረዳት ግን ከየት ነው የሚመጣው? ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። አሜን። የፈለገ ሮጦ የማያመልጥበት ቦታ ነው ይሄ። ስለዚህም ይሄ እንደማያመልጥ ስላወቀ አይኖቹ ወዴት አነሳ? ወደ እግዚአብሔር አነሳ። እግዚአብሔርም ደግሞ ምን አደረገ? ማዳን ላከለት። የሚገርም እኮ ነው። ምን እንደመጣ ታውቃላችሁ? ዳዊትንም ሰዎቹን ለመያዝ ከቧቸው ነበርና ዳዊት ከሳኦል ፊት ያመልጥ ዘንድ ፈጠነ። ወደ ሳኦል መልእክተኛ መጥቶ ፍልስጤማውያን አገሩን ወረውታልና ፈጠነህና የሚል መልእክተኛ መጣበት። አሁን መምረጥ ነበረበት። አገሩን በሙሉ ፍልስጤማውያን ወረው ሊወስዱበት ነው ወይስ ይሄንን ዳዊትን ላሳድ ወይስ ደግሞ አገሬን ደግሞ ፍልስጤማውያን ይወሰዱ? ዳዊት ምንም ሳኦል የትኛው መረጠ? መጽሐፍ ቅዱስ እንደሚናገር ሳኦልም ዳዊትን ማሳደድ ትቶ ምን አደረገ? ተመለሰ። ከፍልስጤማውያንም ጋር ይዋጋ ዘንድ። ስለዚህ የዛ ስፍራ ስም የማምለጥ አለት ተባለ። ሮክ፣ የማምለጫ አለት። አንተ አለቴ ነህ ሲል እኮ ዳዊት ዝም ብሎ አይደለም ነው እኮ። በዛ ያመለጠበት በዛ ተራራ ላይ ያመለጠበት ቦታ እግዚአብሔር መልእክተኛ ልኮ አይደል? ፍልስጤማውያን ወረውሃል ተብሎ ምን አደረገ? ሳኦል ሄደ። ማን አመለጠ? ዳዊት አመለጠ። አሜን። ዛሬ የሚያመልጥ ሰው አለ። አሜን። የሚያመልጥ ሰው አለ ዛሬ ይኸውላችሁ ከተከበበበት። ስለዚህ አይኖቼን ወዴት አነሳው? ወደ ተራሮች። ግን ረዳቴ ግን ከየት ይምጣ? ሃሌሉያ። ረዳቴ ግን ሰማይና ምድርን ከሰራ ከእግዚአብሔር ነው። ሃሌሉያ። እንዴት ነው ዳዊት እንደዚህ የሚያመልጠው? እንዴት ነው የሚያመልጠው? እንዴት ነው ሰው እንደዚህ የሚያመልጠው? ማለት ምንም አይነት ሎጂካል ሪዝን የለውም አይደል? እንዴት ነው የሚያመልጠው ሰው? ማለት እንደዚህ አይነት ቅርቃር ከተማ ውስጥ ገብቶ እንዴት ሰው ያመልጣል? በተራራ ዙሪያ በአንድ በኩል እሱ በአንድ በኩል ሌላ የሳኦል ጦር ከቦ እንዴት ነው የሚመለጠው?
ዳዊት እንዴት ነው ያመለጠው? ዳዊት ሚስጥሩ ይናገራል እዚህ ጋር ምን ይላል? ቁጥር 1 ላይ በልዑል መጠጊያ የሚኖር ምን ያደርጋል? ሁሉን በሚችል አምላክ ጥላ ውስጥ። እንግሊዝኛው ግን ኪንግ ጄምስ ቨርሽን ታነቡ ፈልጋለሁ። ኪንግ ጄምስ ቨርሽን ምን መሰላችሁ? He that dwells in the sacred place of the Most High shall abide under the shadow of the Almighty. ሚስጥሩ ያለው እዚህ ጋር ነው። ዳዊት በተራራ ዙሪያ ቢኖር፣ ዳዊት በዋሻ ውስጥ ቢኖር፣ ዳዊት በመዝጊያና መወርወሪያ ባላት ከተማ ውስጥ ቢኖር፣ እውነተኛ መኖሪያው ግን የት ነው? ሚስጥራዊ ቦታም ይባላል። a secret place አለ። a secret place ይባላል። ሚስጥራዊ ቦታም ይባላል። ያንን ቦታ ፊዚካል ሎኬሽን የለውም። ኖ ዚፕ ኮድ የለውም። ፊዚካል ሎኬሽን የለውም። ብትፈልጉ የለውም። እዚህ ቦታ ነው አይባልም። ታውቃላችሁ አሁን በዓለም ላይ ሴፍ የሚባል ቦታ የት ነው? ሴፍ የሚባል ቦታ የለም። የትም የለም አይደል? የለም። ሴፍ የሚባል ቦታ፣ አስተማማኝ የሚባል ቦታ ይሄ ሚስጥራዊ ስፍራ ነው። አሜን። ስለዚህ ዳዊት በዚህ በገሃዱ ዓለም በዋሻ ውስጥ በተራራ ዙሪያ በምን ቢመላለስ እውነተኛው መኖሪያው ግን የት ነው? the sacred place ነው። አሜን። የሚኖረው እዛ የሚስጥር ቦታ ነው። ስለዚህም ምን ያደርገዋል? እግዚአብሔር በተደጋጋሚ ሲያስመልጠው እናያለን። ስለዚህ ሴፍ የሚባል ቦታ በእግዚአብሔር ፈቃድ በእግዚአብሔር ውስጥ የሚኖር ቦታ ነው። ሌላ ሴፍ ቦታ የሚባል የለም። ሰዎች ቦታ በመቀየር ሴፍ ይመስላቸዋል። ቦታ በመቀየር አይደለም ሴፍቲ ያለው አይደለም። ሴፍቲ ያለው በዚህ ምስጢራዊ ቦታ። ምንድነው ይሄ ምስጢራዊ ቦታ? ይሄ ምስጢራዊ ቦታ ደግሞ እግዚአብሔር የሚገኝበት ቦታ ነው። ምን ይባላል? የእግዚአብሔር መገኘት ይባላል። እና the presence of God ሰው በእግዚአብሔር መገኘቱ ሲኖር በምድር ላይ ቢመላለስም ግን ምን ውስጥ ነው የሚኖረው? በዛ ምስጢራዊ ቦታ ውስጥ ነው የሚኖረው። አሜን። ስለዚህ እንደዚህ አይነቱ ምን ይላል መጽሐፍ ቅዱስ እዚህ ጋር ሲናገር ምን ይላል? የተወሰኑ ነገሮች እናገራለሁ። ምን አይነት ሰው ነው እንደዚህ አይነት ይሄንን መዝሙር 91ን አይነት ፕሮቴክሽን የሚያገኝ ሰው? እንደ ዳዊት ከዚህ ሁሉ መከራ የሚያመልጥ ሰው አንደኛ መኖሪያው በዚህ ምስጢራዊ ቦታ መሆን አለበት። መቼ እንደሚናገረው he that dwells ነው የሚለው። ምን የሚያደርግ? ዱዌል የሚያደርግ ምንድነው? ቱሪስት አይደለም፣ የሚጎበኝም አይደለም፣ መጥቶ አልፎ የሚመጣም አይደለም። መኖሪያውን እዛ ጋር ያደረገ አይደል? ምንም ነገር ቢያደርግ በምድር ላይ እውነተኛ መኖሪያው ግን የት የሆነ? ይሄ ምስጢራዊ ቦታ ውስጥ የሆነ ሰው ነው የሚለው። ይሄ ዱዌል የሚያደርግ ማለት ታውቃላችሁ፣ ብዙ ቦታ ደርሰን እንሄዳለን። አሁን እዚህ መተን እንሄዳለን፣ ግን አሁን ሴንት ሉዊስ እንሄድ that would dwell እዛ ነው የምንኖረው፣ እዛ ነው ቤታችን ያለው። ፐርማነንስን ያሳያል እና መውጣት መግባትን አያሳይም። እና ስለዚህ እሁድ መጥቶ እዚህ የዘመረ ሰው ማለት አይደለም አይደል? እኛ አሁን እሁድ መጥተን ጌታ ይባረክ ዛሬ ተባርከናል ብለን ስለሄድን በእግዚአብሔር መገኘት ውስጥ ኖረናል ማለት አይደለም። 24/7 የት መኖር ሲክሬት ይቻላል ወይ? አንድ ብራዘር ሎንስ የሚባል መጽሐፍ ካገኛት አንብቡትና practicing the presence of God እና ይሄ ሰው በ17ኛው ክፍለ ዘመን የነበረ ሞንክ ነውና ብራዘር ሎንስ ይባላል። እና እሱም ሳይሆን ሌሎች ሰዎች ናቸው ከዛ በኋላ እሱን ይጻፉለትና ይሄ ሰው በጣም አስገራሚ ታሪክ አለው። እና ጌታን ራሱ ያገኘው አንድ ዛፍ
ከዊንተር ውስጥ ዛፉን እያየው በጣም ብሎሰም ሲያደርግ ዊትነስ አደረገ። ቼንጅ ኢት ብሎሰምድ እና እንዴት ነው ይሄን አይነት ለውጥ በዚህ ዛፍ ላይ የሚታየው ብሎ ነው ምን ያደረገው እግዚአብሔርን ያመነው እና ለ30 ዓመት ወታደር ሆኖ አገልግሏል። ቆስሎ እግሩ አንካሳ የሆነ ሰው ነው እና በ17 ክፍለ ዘመን ያው ገዳም መሄድ ክርስቲያኖችም የሚያደርጉት ፕራክቲስ ነበርና እዛ ገዳም ውስጥ ብራዘር ሎረንስ የሚያደርገው ምንድነው he works in the kitchen ውስጥ የሚሰራ ሰው እሱ ነው እና he's busy በዛ ሁሉ እንግታያችሁ እንግዲህ በእኛ የኛ ኪችን እና በ17 ክፍለ ዘመን የነበረ ኪችን ማነጻጸር ትችላላችሁ። እዛ ውስጥ ነው የሚሰራና የሚኖረው እና አንብላችኋለሁ እንደዚህ ይላል the time of busyness does not with me differ from the time of prayer and in the noise and chatter of my kitchen while several persons are at one time calling the different things I possess God as great tranquility as if I am kneeling on my knees ይላል። በዛ ጩኸት በበዛበት ኪችኑ ማድ ቤት ውስጥ ነው የሚሰራው 30 ዓመት ያገለገለው ያነ ነው። እዛ ውስጥ ሆኜ ያ ሁሉ ጩኸት ባለበት ሁኔታ ውስጥ ያ ሁሉ ሰው ቢያደምጥ ግን ለኔ ተንበርክኮ መጸለይና እዛ ኪችኑ ውስጥ መስራት ልዩነት የለውም። ሁሉ ጊዜ ምን አረጋለሁኝ በዛ በእግዚአብሔር ውስጥ እኖራለሁ እና ፕራክቲስ የሚደረግ ነገር ነው። it's something we need to practice ማለት መለማመድ ያለበት ነገር ነው። ታውቃላችሁ ፌል ሲያደርግ እኮ እናውቀዋለን። his presence you feel it you feel ፌል ሲያደርግ something's wrong እና አዳኔ within በተወሰነ ጊዜ periodically ቼክ ማድረግ አለብን። we should check አለበለዚያ ምን መሰላችሁ እሁድ እንደዚህ እናሳልፋለን ሰኞ ስንት ፐርሰንት ይደርሳል ገብቷችኋል? ግን ልክ እንደ ብራዘር ሎረንስ ምን ማድረግ ይቻላል? መቼም ከሱ የባሰ ቢዚ አይደለም እና እንደዚህ ለሚያረግ ሰው ነው መጽሐፍ ቅዱስ የሚለው። ይሄንን ማለት ለብዙ ግን ተቀመጣል። ግን መጽሐፍ ቅዱስ በትክክል ካያችሁት ግን ይሄ ፕሮሚስ በሚስጥራዊ ቦታ ለሚኖር በሚስጥራዊ ቦታ መጥቶ ገብቶ ለሚወጣ ሳይሆን በሚስጥራዊ ቦታ ኮንቲኒየስሊ ለሚኖር ሰው ነው የሚናገረው። ምን ይላል? እግዚአብሔር እናንተ ምን ለዋለሁ መታመኛዬ ነው ለዋለሁ። አሜን። መታመኛዬ ነው ለዋለሁ። አምላኬና ምኔ ነው መሸሸጊያዬ ነው። በእርሱ ምን አደርጋለሁ? ታመናለሁ። አይቷላ ካዳኝ ወጥመድ ከሚያስተነግጥ ነገር ምን አደርጋል? ያድንሃል። እነዚህ ሁሉ በቀን በሌሊት አይደል በተለያየ ሲናሪዮ የሚመጣውን ነገር በሙሉ ሰው ፕሮቴክትድ የሚሆነው ምን ሲያደርግ ነው? ሚስጥራዊ ቦታ ውስጥ ዱዌል ሲያደርግ ነው፣ ሲኖር እና እግዚአብሔር ራሱ የተናገረውን እናገርና ጨርሳለሁ። ቁጥር 14 ላይ ይላል በእኔ ተማምኗልና። ሌላው ፓርት ምንድነው? መተማመን ነው። በእግዚአብሔር ላይ መተማመን፣ በዚህ ምስጢራዊ ቦታ ውስጥ እየኖረ በእግዚአብሔር መተማመን ሌላው ቁልፍ ነው። ሶስት ነገሮች ምስጢራዊ ቦታ ውስጥ ኮንቲኒየስሊ መኖር እና እርሱን ማመን ምን ያደርጋል? ልክ እንደ ዳዊት ቅርቃር ውስጥ የገባ ህይወት ምን ያደርጋል? ያመልጣል። አሜን። በተራራ በተከበበች ቦታ ተገኝቶ ምን ያደርጋል? እጁ ልያዝ ሲል ምን ያደርጋል? ያመልጣል። ስለዚህ በእኔ ተማምኗልና ምን አደርገዋለሁ? አስጥለዋለሁ። ስሜንም አውቀዋለሁ። ምን አደርገዋለሁ? እጋርደዋለሁ። ራሱ ነው እግዚአብሔር የሚናገረው። ይጠራኛል፣ እመልስለታለሁ። በመከራው ጊዜ ደግሞ ከእርሱ ጋር አድነውም አለሁ፣ አከብረውም አለሁ፣ ረጅም ያጠግበዋለሁ። ስለዚህ ይሄንን ፕሮሚስ ኮንዲሽናል ነው። ኢዝ አ ኮንዲሽናል ሚስጥራዊ ቦታ ውስጥ መኖር፣ ትረስት ማድረግ all this come አውቶማቲክ አይደለም። ብዙ ጊዜ እንደዛ ነው አይደል? አውቶማቲክ በኮቪድ ጊዜ አሁን ብዙ ጊዜ አውቶማቲክ አይደለም።
ጋር የሚፈለግ ነገር አለ። is conditional. Whoever wants to reap from this ምን ማድረግ አለበት? continuously ከእግዚአብሔር ጋር መኖር አለበት።